ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ መሰረታዊ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሩን ደውልን መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርት ደግሞ ይዤላችሁ የመጣው የፍቅር ቃላቶችን እንዴት አድርገን ማንበብና መጻፍ እንችላለን የሚለውን አብረን የምናይ ይሆናል ማለት ነው። ኦኬ፣ እዚህ ጋር እርሱ እንደምታዩት ምን ይላል? የፍቅር ቃላቶችን መጻፍ ይላል። ልጀምር። የፍቅር ቃላቶችን መጻፍ። ልክ በባለፈው በአማርኛ የተጻፉትን ወደ እንግሊዝኛ ነበር። ዛሬ ደግሞ መጀመሪያ አማርኛ በእንግሊዝኛ ጽፌያለሁ። ከዛ በአማርኛ ምን እንደሚባሉ አብረን የምናነብ ይሆናል ማለት ነው። ኦኬ፣ ደብሊው እና ዩ ው፣ ዲና ኤ ዴ በአንድ ላይ ምን ይላል? ውዴ ይላል ማለት ነው። ውዴ። ይሄ ሲነበብ ምን ይላል? ውዴ ይላል ማለት ነው። ልክ ፍቅረኛችሁን አቆላምጣችሁ መጥራት ስትፈልጉ ውዴ እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው። ኦኬ፣ ቀጣይ ደግሞ ኤም ኤ አር ኢ በአንድ ላይ ኤም እና ኤ ማ፣ ኤም እና ኤ ማ፣ አር እና ኤ ደግሞ ሬ በአንድ ላይ ምን ይላል? ማሬ ይላል። አሁንም አቆላምጠን ስንጠራ ምን ብለን መጥራት እንችላለን? ማሬ ብለን መጥራት እንችላለን ማለት ነው። ማሬ። ኦኬ፣ ውዴ ማሬ። ቀጣይ ደግሞ ኤፍ አይ ኬ አር ኢ ይሄ ደግሞ ፍቅሬ ይላል። እንዴት እንደሆነ ላሳያችሁ። ኤፍ እና አይ ፍ፣ ኬ ብቻዋን ቅ፣ አር እና ኢ ደግሞ ሬ በአንድ ላይ ፍቅሬ ይላል። ፍቅሬ። አሁንም አቆላምጠን ስንጠራ ምን ብለን መጥራት እንችላለን ማለት ነው? ፍቅሬ ብለን መጥራት እንችላለን ማለት ነው። ፍቅሬ። እሺ፣ ቲኤ ኤፍ ኤ ሲኤች ኢ ቲናኤ ጣ፣ ኤፍናኤ ፋ፣ ሲኤች ኢ ደግሞ ቼ በአንድ ላይ ጣፋጬ። እዚህ ጋር ጬ ነው መሆን ያለባት፣ ይቅርታ። ጣፋጬ በአንድ ላይ ምን ያህል ማለት ነው? ጣፋጭ። አሁንም ስናቆላመጥ ምን ብለን ማቆላመጥ እንችላለን? ጣፋጭ፣ እኔ ጣፋጭ እያል መጥራት እንችላለን ማለት ነው። ስለዚህ ጣፋጭ። ኦኬ፣ ቀጣይ ደግሞ ኤስኢ ኤልኤ ኤምኢ በአንድ ላይ ሲነበብ ሰላሜ ይላል። ሰላሜ። እንዴት እንደሆነ ላሳያችሁ። ኤስኢ ኤልኤ ኤምኢ በአንድ ላይ ሲነበብ ምን ይላል? ሰላሜ ይላል። ሰላሜ፣ ሰላሜ። ኤስ እና ኢ ሰ፣ ኤል እና ኤ ላ፣ ኤም እና ኢ ሜ በአንድ ላይ ሰላሜ። ኦኬ፣ ቀጣይ ደግሞ ኤች አይ ደብሊው ኦ ቲ ኢ ሲነበብ ህይወቴ ይላል። ህይወቴ። ኤች እንደ ህ፣ አይ እንደ ይ፣ ደብሊው እና ኦ ወ፣ ቲ ኢ ቴ በአንድ ላይ ምን ይላል ማለት ነው? ህይወቴ። አሁንም ስናቆላመጥ ምን ብለን ማቆላመጥ እንችላለን ማለት ነው? ህይወቴ ብለን መጥራት እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ ኤስ አይ ቲኦ ቲኤ ዋይ ኢ ሲነበብ ስጦታዬ። ኤስ እና አይ ስ፣ ቲናኦ ጦ፣ ቲናኤ ታ፣ ዋይ እና ኤ ደግሞ ዬ በአንድ ላይ ምን ይላል? ስጦታዬ። ስጦታዬ። ሲቆላመጥ ምን ብለን ማቆላመጥ እንችላለን ማለት ነው? ስጦታዬ ብለን ማቆላመጥ እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ ኤል አይ ቢ ኢ ዋይ ኤ ኤን ቲ ኤን ኢ ደብሊው። ኦኬ፣ ኤል እና አይ ል፣ ቢ እና ኤ ቤ በአንድ ላይ ምን ይላል? ልቤ ይላል። ልቤ። ዋይ ኤ ያ፣ ኤን ን፣ ቲ እና ኤ ደግሞ ተ ያንተ። ኦኬ፣ ያንተ። ኤን ኢ ነ፣ ደብሊው ው ነው ነው። ስለዚህ በአንድ ላይ ምን ይላል? ልቤ ያንተ ነው ይላል።
ልቤ ያንተ ነው። በአንድ ላይ ሲጠራ ልቤ ያንተ ነው ይላል። ኦኬ። አሁን ቀጣይ ደግሞ ኦኬ እዚህ ጋር ስናነበው የአይኔ ማረፊያ ይላል። አሁን እንዴት እንደሆነ ላሳያችሁ። የአይኔ ማረፊያ ዋይና ኤ ያ ዋይ ብቻዋን ይ ኤንኤ ኔ የአይኔ ማ ኤምኤ አር እና ኤ ደግሞ ረ ኤፍ አይ ፊ ዋይ እና ኤ ደግሞ ያ ማረፊያ በአንድ ላይ የሚላል የአይኔ ማረፊያ ይላል። የአይኔ ማረፊያ አሁንም ስናቆላምጥ የአይኔ ማረፊያ ብለን መጥራት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ዋይ ኢ ኤን ኢ ደብሊው ዲ ኤን ኢ ጂ አር በአንድ ላይ ሲነበብ የእኔ ውድ ነገር ይላል። የእኔ ውድ ነገር እንዴት እንደሆነ ላሳያችሁ። ዋይ እና ኢ የኤን ኢ ኔ የኔ ደብሊው ው ዲ ብቻዋን ድ ውድ ኤን ኢ ነ ጂ ኢ ገ አር ብቻዋን ር ነገር በአንድ ላይ ምን ይላል? የእኔ ውድ ነገር ይላል። አያችሁ፣ የእኔ ውድ ነገር። አሁንም አቆላምጠን ስንጠራ ምን ብለን መጥራት እንችላለን ማለት ነው? የእኔ ውድ ነገር ብለን መጥራት እንችላለን ማለት ነው። ኦኬ ቀጣይ ደግሞ አሁንም የልቤ ሻማ ነሽ ስናቆላምጥ አሁንም ምን ብለን መጥራት እንችላለን? የልቤ ሻማ ነሽ። እንዴት እንደሆነ ላሳየው። ዋይ እና ይ የኤል ብቻዋን ል ቢ እና ኤ ደግሞ ቤ የልቤ ሻ ኤስ ኤች ኤ ማ ኤም ኤ ሻማ ኤን ኢ ነ ኤስ ኤች ሽ ነሽ በአንድ ላይ ምን ይላል? የልቤ ሻማ ነሽ። የልቤ ሻማ ነሽ። ኦኬ አሁንም አቆላምጠን ስንጠራ ምን ብለን መጥራት እንችላለን ማለት ነው? የልቤ ሻማ ነሽ ብለን መጥራት እንችላለን ማለት ነው። የልቤ ሻማ ነሽ። ኦኬ ቀጣይ ደግሞ ማር እኮ ነሽ ይላል። ማር እኮ ነሽ አሁንም ስናቆላምጥ ማር እኮ ነሽ። ይኸው ኤምኤ ማ አር ብቻዋን ር ማር ኢ እ ኬናኦ ደግሞ ኮ እኮ ኤንኢ ነ ኤስ ኤች ሺ ነሽ በአንድ ላይ ምን ይላል? ማር እኮ ነሽ ይላል። ይኸው ማር እኮ ነሽ ብለን አቆላምጠን መጥራት እንችላለን ማለት ነው። ማር እኮ ነሽ። ኦኬ ቀጣይ ደግሞ ዋይ ኢ ኤንኢ ኤንኤ ኤፍ ኬኦ ቲ የኔ ናፍቆት ይላል። አሁንም ሲነበብ የኔ ናፍቆት ዋይ እና ኢ የኤንኢ ኔ የኔ ኤንኤ ና ኤፍ ብቻዋን ፍ ኬናኦ ቆ ቲ ብቻዋን ት ናፍቆት በአንድ ላይ ምን ይላል? የኔ ናፍቆት ይላል። የኔ ናፍቆት። ኦኬ የኔ ናፍቆት ይላል ማለት ነው። ቀጣይ ደግሞ አሁንም ዋይ ኢ ኤን ኢ ኬ ኦ ኤን ጂ ጀ ኦ በአንድ ላይ የኔ ቆንጆ ይላል። አሁንም አቆላምጠ ስንጠራ የኔ ቆንጆ ዋይ እና ኢ የ ኤን ኢ ኔ የኔ ኬኦ ኬናኦ ቆ ኤን ብቻዋን ን ጄናኦ ጆ በአንድ ላይ የኔ ቆንጆ ይላል። ይኸው የኔ ቆንጆ ይላል ማለት ነው። ስለዚህ አማርኛ በእንግሊዝኛ የፍቅር ቃላቶችን በባለፈው ትምህርታችን ልክ መጀመሪያ በአማርኛ ተጥፎ ከዛ ወደ አማርኛ በእንግሊዝኛ ነበር የቀየርነው የፍቅር ቃላቶችን። ዛሬ ደግሞ የተጣፉትን እንዴት እንደምናነብ ነው ያየን ማለት ነው። ይሄው ውዴ ብለን አነበብነው። እዚህ ጋር ያለውን ማሬ፣ ፍቅሬ፣ ጣፋጬ፣ ሰላሜ፣ ህይወቴ፣ ስጦታዬ፣ ኦኬ ልቤ ያንተ ነው አልን። እዚህ ያለውን የአይኔ ማረፊያ፣ የእኔ ውድ ነገር፣ የልቤ ሻማ ነሽ፣ ማር እኮ ነሽ፣ የእኔ ናፍቆት፣ የእኔ ቆንጆ አቆላምጠን ስንጠራ ማለት ነው። ስለዚህ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል እና በአጭር ጊዜያት ሊለመድ የሚችል ትምህርት ነው ማለት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ተቻላችሁ በአንድ ወርና በሁለት ወራችሁ መጨረስ ትችላላችሁ ማለት ነው። ትንሽ ሊያስቸግረንና ጊዜ ሊወስድብን የሚችለን ኖርማል እንግሊዝኛው ነው እንጂ ይሄኛው ቀላል ስለሆነ ራሳችሁን በማሳመን ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም ያለምንም ኢንተርኔት መቆራረጥ በታማኝነት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ሀይበሉን ደውሉን፣ መማማር እንችላለን። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው